ትዳር ህይወት ማለት ማንም ሰው እየመጣ የሚፈነጭበት ሳይሆን ባልና ሚስቱ ብቻ ተመካክረው ችግራቸውንም ደስታቸውንም መከፋታቸውንም ሁሉ ነገራቸውን ተመካክረው ቆም ብሎ አስበው የሚፈቱበት ነው። በትዳር ውስጥ መጣላት፣ መጋጨት፣ ደስታን፣ መከፋትን፣ ማጣትን ማግኘት ያለበት ነው። ያንን ግን ራስና ራስ ብቻ ነው ሊፈታ የሚችለው ባልና ሚስቱ ማለት ነው። ገባቸው። ሶ ዛሬ ላይ ልዩና ልዑል ማጥተው ለያብ ተደርበው ዛሬ ላይ ትናንት የእነሱን አብሮነት አይፈልጉም ነበርና እንደዛ ሲያደርጓቸው አይታቸዋል። ዛሬ ላይ ደግሞ ዝውር ቅንጥስ ብለው እሱ ጋር ነው መሆን ያለብሽ እያሉ ያው እንትን ልዩ መታታለች። ልዑልም እንግዲህ እንደምትመለከቱት እየገፈተረ እየጣላት ነበረ። የሰው ልመልሱት ከፈለጋችሁ ቀስ አድርጋችሁ ነው፣ ገብቷችኋል? በምክር እንጂ የሰው በልክ በማስያዝ ነገሮችን ታበላሻላችሁ። ትናንትናም በልህ ጀመራችሁ፣ ዛሬም ደግሞ እሷ እንመልሳል ብላችሁ በልህ ትጀምራላችሁ። ምን አይነት አመለካከት ነው ያላችሁ? የሰው ማስተማር ከፈለጋችሁ ቀስ አድርጋችሁ ነው። ከዛ ውጭ ግን የእናንተ እንደዚህ ስለመታችኋት ስለገፈተራችኋት የሚቀየር ነገር አለ አይደለም። ህይወቱ የእሷ ነው። ግን ደግሞ እንደ ሰውኛ እናንተ የእውነትም ጓደኛ ከሆናችሁ የእውነትም ያብን ማጣት የለባትም ብላችሁ ካሰባችሁ ከኛ በላይ እናንተ ከጎኗ ስለሆናችሁ፣ ስለዚህ ይህን ነገር ማድረግ አላችሁ። ሲቀጥል ደግሞ ትናንትና እሱ ያብ ጋር እንዲያትሆን ስንት ነገር ስታበላሹ ነበራችሁ አይደለ? ዛሬ ላይ ግን ከሌላ ሰው ጋር ስላያችኋት ነው እንደዚህ የምትሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል የተስኮናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ፣ ሀሳብ አስተያየት ለምትሰጡኝ ደግሞ ከልብ ነው ማመሰግነው። እና እንግዲህ ይህንን ልላችሁ የፈለኩት ሄሉ እያደረገች ያለችው ትክክል ናት እያልኩ አይደለም። ነገር ግን ይህን ህይወት ብታሳምረውም የምትጠቀመው እሷ ናት፣ ብታበላሸውም የምትጎዳው እሷ ናት። ያ ነገር እንዳለ ሆኖ ግን ደግሞ እናንተ የሆነ ሰው ከሆናችሁ ነገሮችን ትናንት ስታባሉ ከርማችሁ ነገሮችን ያን ሰው ጋር እንዳይገናኙ እያደረጋችሁ ዙሪያውን ገደል እያደረጋችሁ ስታባብሱ ከርማችሁ ዛሬ ላይ ግን ሲለያዩ ሌላ ሰው ጋር ሆና ስታዩት እንደገና ወዲያ መምጣት አለብሽ። እሷ ቀናት እንደ ስፈልግ እናንተ ስፈልጉ ሂጂ ስፈልጉ ነው የተለመጥሏት እኮ እሷ ቃ አይደለችም። ገባችሁ? የራሷ ማሰቢያ ጭንቅላት አላት። የሚጠቅማትንና የሚጎዳትን ማሰብ ያለባት የእሷ እንትን ፈንታ ነው። ገባችሁ? ሲቀጥል ደግሞ ልክ እንደኛ እንደ ተመልካቾች ትናንትና ጀምራችሁ ስህተት ስትሰራ ስህተት ነው፣ ልክ ስትሆን ደግሞ ልክ ነሽ እያላችኋት የቆያችሁ ሰዎች ብትሆኑ ችግር የለውም። እኔ ገረመኝ የልዩ ነው። ትናንትና እሱ የኔና የኔ ብቻ ነው ከሱ ህይወት ራቂ እያለች እንደዛ ስታመናጭቃ ስገፈትራት የቀለበቷ የደስታዋ ቀን እንኳን መጥተው ያንን ሁሉ እንዳላደረጉ ዛሬ ላይ መልስ ብለው ከሱ ጋር መሆን አለብሽ። እነሱ እንዲያሏት ነው እንዴ? ከያብ እኮ የምትለየው እነሱ ተለይ ስላሏት አትለይም፣ እነሱ ደግሞ ሆኜ ስላሏት እሷ አትሆንም። ገባችሁ አይደል? ማንም ሰው በህይወቱ ራሱ ነው ሹፌር መሆን ያለበት እና እንደ እቃ ነው እንዲያዩት እነሱ ምንስ ቢሆን እንደው እናንተ በራሳችሁ የህይወት የእናንተ ቢሆን ትናንትና እንደዛ ከዛ ሰው ጋር እንዲያትሆኑ ነገሮችን እያባባሰ እየጨማመረ እናንተ ልታስተካክሉት እየሞከራችሁ እነሱ ሲያበላሹ ከርመው ዛሬ ላይ ዝውር ብለው እናንተ ሌላ ቦታ ላይ ስገቡ ከሱ ጋር ሆኖ ቢሏችሁ እናንተስ ምንድን ነው የሚሰማችሁ? ያንን የሚሉት ነገር እንኳ እኮ ትክክል ቢሆን ግን ደግሞ የእነሱ ሁኔታ መቀየር በደቂቃ ውስጥ እኮ የሆነ ኬዝ እንዲያላቸው የሆነ ሴራ እንዲያላቸው ትጠራጥራላችሁ አይደለም? እና እነሱ የእውነት እንደው ያበጋ መሆን አለባት ብለው ካሰቡ እንደዚህ እያመናጨቁ እየተሳደቡ እያዋረዱ በልህ እየጎተቱ አይደለም። እችል እኮ በጋ አይደለችም፣ ሰው ናት። እና ስለዚህ መጀመሪያ ራስን መጠየቅ ነው። እኔ ምንድን ነኝ? ወዴት ነኝ? የማደርገው ነገር ልክ ነው ወይ ብላችሁ ማለት ነው ያለባችሁ። እና ይህን ለማለት እወዳለሁ። ምክንያቱም ትናንትና እንደዛ ያብጋ ስንት መከራ ሲያደርስበት መኪና ሊገጫት እያለ ደግ አድርጎሻል፣ የምትገቢው ሰው አይደለሽም፣ እሱ የኔ ብቻ ነው ስትላል ነበር እንደ የኖረችው። ዛሬ ላይ በደቂቃ ምን ተገኘ ነው? ወይስ የመጡበት አላማ አላቸው እነሱ? እና እንደዚህ መሆን የለበትም። የሆነ ሰው ከሆናችሁ ከመጀመሪያው ሳታበላሹ ጀምራችሁ ከጎኗ መሆን አለባችሁ። ነገር ግን አንዴ ሰው ትናንት ወርቆ ሲያለቅስ ያንን ሰው ሲፈልገው ከጎን ምን ያደርግላችኋል? አንቺ ሰው አይደለሽም፣ እሱ ላንቺ የሚገባሽ ሰው አይደለም ስትባል ኖራ ዛሬ ላይ ያ ብለሷ እንደሚገባት ምንድን ነው ማስረጃችሁ? እናንተስ የተቀየራችሁበት ምንድን ነው? የእውነት ከልባችሁ ነው ወይስ ደግሞ እናንተ ልትወደዱ እሱን? አሁን እንግዲህ አይታችሁታል። ያብ ትናንትና ልዩን ራሱ በጣም ነው የማመሰግነው። ትናንት መጥታ ስታበላሽ እንዳልነበረ ዛሬ ላይ ቅንጥስ ብላ አንተ ትሆናለች ስላለችው ብቻ እነሱ እያስመሰሉም ሊሆን ይችላል። ስለዚህ ልዑልም ጓደኛ ወንድሜ ነው፣ እሷም ደግሞ ልዩም ለኔ ብላ አሁን ላይ እንድንታረቅ እያደረገች ነው ይላል። እንዲ አይሞኝ ሰው
እና ለማንኛውም ዞሮ ዞሮ አሁንም ቢሆንም የሄሉና የያብን መታረቅ እንፈልጋለን። ነገር ግን የሰው ልጅ በተጣላ ጊዜ እንደ ቆሻሻ እንጨት እየጣላችሁ ስትታረቁ ደግሞ የኔ ፍቅር መባባል አይደለም። ማንኛውም ሰው በደስታ የአንድን ሰው ስትወዱት ስትደሰቱም ስትከፉም የዛን ሰው ሞራን መጠበቅ ነው። ገባችሁ አይደለ? እናንተ ስትደሰቱና ሲደላችሁ ብቻ ያንን ሰው ማሬ ማሬ ያን ሰው እኮ ነው ጥፋት ማጥፋት ያኔ ማንም ሰው ሙሉ አይደለም። ጥፋት እናጠፋል። ግን ደግሞ ቢሆንም እንደዛ እንደ ደህናችን እንኳ ባትሆኑ ግን ቢያንስ ያለፈ ቃላትን ወሮራችሁ ሰውን ከማቁሰል ተቆጠቡ። ወይም ደግሞ እንደዛ እሱ አደጋ ውስጥ እስከሚገባ ድረስ በጣም አታናዱት ማለት ነው። እናንተም ሰው ናችሁ፣ ታጠፋላችሁ። ያንም ሰው ካጠፋ ቢያንስ ወደው መቀበል ባችሉ እንኳን ባገፈትሩት የሆነ ነገር ውስጥ ባትከቱት፣ በቃ በጣም ያለፈ ነገር ወይ ደግሞ ድጋሜ እንደማትገናኙ ሰዎች ረጋግጣችሁ ሰባብራችሁ ከመህር ተቆጠቡ። ግን ደግሞ ይህን ሰውዬ በቃ ለእኔ አስፈላጊ አይደለም፣ እኔ ምንም አይነት ስህተት የማይሰራብኝ መልአክ የሆነ ሰው ነው የምፈልገው፣ ስህተት የሚሰራ ሰው ወደ እኔ ህይወት እንዲመጣ አይፈልግም ብላችሁ ቆርጣችሁ ከሄዳችሁ ደግሞ አትልከስከሱ። ሁለተኛ ማለት ነው ሰውን እያቆሰላችሁ መልሳችሁ ደግሞ ትመጣላችሁ። ከዛ ደግሞ እነሱን ጥፋተኛ ታደርጋላችሁ ማለት ነው። እና ለዛም ነው እኔ የሰው ልጅ ቀድማችሁ ቦታ አትስጡት፣ ቀድማችሁ ስም አትስጡት፣ ቀድማችሁ ጥሩ ነው አትበሉት፣ ቀድማችሁ ምንም አይነት ነገር አትበሉ። ይህ ሰው ልጅ እንኳን የሰው ልጅ ማለት ነው እኛ የራሴን ልብ ራሱ አሁን ላይ የሆነ ነገር አስባለሁ። የሚገርማችሁ ነገር ጠዋት ላይ አሁን ይህን ባደርገው ብዬ አስብና በኋላ ከሰዓት በኋላ ላይ ይሄ መሆን የለበትም ሌላ ነገር ነው ብዬ ሀሳቤን እንቀይራለሁ። አያችሁ ራሴ ጋር እንኳን ራሱ አልስማማም፣ እንኳን ይሄ ሰው ላይ ማለት ነው። ሰው እንደዛ በሆነበት ታይም ታዲያ እናንተ በሰው ልጅ እርግጠኛ የምትሆኑበት ወይም ደግሞ የምታዙበት ምክንያት የላችሁም። ወይም ደግሞ ትክክለኛ ሰው ነው ብላችሁ የምትመሰክሩለት ሰው ማንም አይኖርም። ገባችሁ? ሰው ላይ ፍጹም አይደለም፣ ስህተት አለበት። ያን ስህተት ደግሞ አንድ ሰው ስትወዱት ጥሩይቱን ነገር ብቻ አይደለም ሁሉ ነገር መቀበል መቻል አለብን። እና የሰው ላይ ያጠፋ ማለት አይደለም ጥፋቱን ይቅር ብላችሁ ልትሉት ይገባል። የዛን ሰው ጥፋት ደግሞ ተቀብዬ እሱ ጋር አልኖርም ካላችሁ ካላስ ቀድማችሁ ካወሰናችሁ በኋላ ሰው ላይ ሌላ ህይወት ከገባ በኋላ ዲያችሁ መበጥበጥ፣ ራሳችሁ ማናደድ፣ ሰዎችን መረበሽ ተገቢ አይደለም። አስተውሉ ለሁሉም ነገር ከመግባታችሁ በፊት። እና ዛሬ ልዩ እንግዲህ መጥታ እንደዛ የሰውን ሰው መማታት የምችልበት ምንም አይነት ስልጣን የላትም። እሷ ሄሉን የመማታትም ሆነ ማለት እሷ እንዳልኳቸው የእውነትም ከሆነ ቀስ አድርጋ ትምከራት። ከዛ ውጭ ደግሞ ይሄ ህይወት የእሷ ነው፣ ምን አገባት? እና ስህተት ካለብኝ አረሙ። ለማንኛውም ሄሉ ተረጋግታ ህይወቷን ብትመራ የተመረጠ ነው። ሰላም አለይኩም ወረህመቱላህ